ሰላም ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች እንደምን አላችሁ? ዕለታዊ የመረጃ ጥንቅራችን ነው ተጀምሯል። የካቲት 7 ቀን 2015 ዓ.ም ለተማክሰኞ ላይ እንገኛለን። በሸገር ታይምስ የሚደመጡ አበይት የመረጃ ጥንቅሮቻችንን ርዕሰ ነጥቦች እንደሚከተለው እናስደምጣችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ጠቅላይ ስራ አስኪያጅ የሆኑት ብፁዕ አቡነ አብርሃም በገፍ እየታሰሩ የሚገኙት ክርስቲያኖች በአፋጣኝ እንዲፈቱ ጠይቀዋል። እነሱ መታሰር የለባቸውም። መታሰር ካለብን የቅዱ የምክሩ የበላይና ቁንጮ የሆንኩት እኔ እጄን ለመስጠት ዝግጁ ነኝ። የታሰሩት ምዕመናን በአፋጣኝ ፈቱ ሲሉ ጥሪ አቅርበዋል። የአቡነ አብርሃምን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ከተላለፉ ቃለ ምልልስ ጥቂቱን ቀንጭበን እናስደምጣችኋለን። ከሰሞኑ በመንግስት ግልበጣ ተጠርጥረው የታሰሩ እጅግ በርካታ ወጣቶች ወደ ተለያዩ አካባቢዎች እየተጋዙ ስለመሆኑ ተሰምተዋል። የቤተክርስቲያኒቷ የሕግ ክፍል ቡድን አንዱ የሆኑት አቶ አንዱዓለም በእውቀቱ ስለ ክሱ ሂደት ያሉትን የምናስደምጣችሁ ይሆናል። ከ5 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ ባለሙያዎች መታሰራቸው የተሰማ ነው። እነዚህ ጉዳዮች የዕለቱ የመረጃ ጥንቅራችን አበይት ነጥቦች ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ ብለናል። ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ፣ ወዳጅነታችሁን አጠናክሩ የዘወትር አክብሮታዊ ግብዣችን ነው። ወደ ዝርዝር ጉዳያችን እናምራችሁ። ከሰሞኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በመንግስት አካላት እንደዚሁም በውስጥ ጉዳዮች በተፈጠረው ችግር ዙሪያ ቁጣቸውን ያሰሙ የሃይማኖት ተከታዮች የመንግስት ግልበጣ ለማድረግ አስበዋል በሚል በገፍ እየታሰሩና ከአዲስ አበባም ውጭ ወደሚገኙ እስር ቤቶች የተወሰዱ ስለመሆኑ ተሰምተዋል። ይህንን ተከትሎ በትላንትናው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቴሌቪዥን ጣቢያ መግለጫ እንዲሰጡ ቃለ ምልልስ እንዲያደርጉ ተጋብዘው የነበሩት የቤተክርስቲያኒቷ ሀገረ ስብከት ጠቅላይ ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ አብርሃም በጉዳዩ ዙሪያ ማብራሪያ ሰጥተዋል። እንደ ብፁዕ አቡነ አብርሃም ማብራሪያ ከሆነ እጅግ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን እንደታሰሩ ሰምተናል፣ እየታሰሩ እንደሚገኙም አውቀናል ብለዋል። እስሩ እየተካሄደ የሚገኘው ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባላትና በጠቅላይ ሚኒስትር አብይ አህመድ በምክትል ጠቅላይ ሚኒስትር ደመቀ መኮንን እንደዚሁም በሌሎች ከፍተኛ ባለስልጣናት መካከል 4 ኪሎ ቤተ መንግስት ውስጥ ውይይት ተካሂዶ የተፈጠረው ችግር በሰላም እንዲፈታ ስምምነት ላይ ከተደረሰ በኋላ ነው ብለዋል አቡነ አብርሃም። እስካሁን ድረስ የታሰሩ የሚገኙ ምዕመናን እንዲፈቱ ለመንግስት እየጠየቅን እንገኛለን፣ አሁንም በይፋ እየጠየቅን ነው ሲሉ መግለጫ የሰጡት አቡነ አብርሃም በሃይማኖታቸው በትግላቸው የሚያሳስር ጉዳይ ከመጣ መታሰር ያለባቸው ሃይማኖታቸውን የጠበቁትና ለሃይማኖታቸው የታገሉት ምዕመናኑ የእምነቱ ተከታዮች ሳይሆኑ እኛ እቅዱን የመራ ነው የበላይ ቁንጮ የሆነው አባቶች ነን ሲሉ ተናግረዋል። የእቅዱ የበላይ ቁንጮ እኔ ሆኜ እየመራው የሚገኘው አባት ሳለው ከቅዱስ ፓትርያርኩ ጀምሮ ቅዱስ ሲኖዶስ ውስጥ አባል የሆኑት ብፁዕ አባቶች የሃይማኖቱ ቀኖና አባላት እያለ የእምነቱ ተከታዮች በፍጹም መታሰር የለባቸውም ሲሉ ጥሪያቸውን አሰምተዋል። ብፁዕ አቡነ አብርሃም ሲቀጥሉ ቁጥር 1 እኔ መታሰር እያለብኝ ልጆቻችን ፈጽመው በገፍ መታሰር ስለማይገባቸው አሁንም ደጋግመን በቤተ ክርስቲያን ስም እንዲፈቱ እንጠይቃለን ሲሉ ጥሪያቸውን አሰምተዋል። በመንግስትና በቤተ ክርስቲያኒቱ መካከል ውይይት ተደርጎ ስምምነት የተፈጸመ ቢሆንም አሁንም ድረስ አማኞች እየታሰሩ መሆኑን የተናገሩት ብፁዕ አቡነ አብርሃም እነዚህ የታሰሩ የእምነቱ ተከታዮች እንዲፈቱ እንጨዋለን፣ እንደ ግልም እስካሁን ድረስ ለሚመለከተው የመንግስት መስሪያ ቤት አቤት እያለን እንዲፈቱ እየጠየቀን እንገኛለን ብለዋል። ደብዳቤም መጻፍ ካስፈለገ እየታሰሩ የሚገኙ ከዚህ ቀደም የታሰሩ የእምነቱ ተከታዮች ሰባኪዎችና ሌሎችም ለቤተ ክርስቲያኒቱ የተቆረቆሩ ግለሰቦች ከእስር እንዲፈቱ በደብዳቤ ጭምርም እንጠይቃለን ሲሉ ነው ይፋ ያደረጉት። ከሰሞኑ በቤተ ክርስቲያኒቱ የውስጥ ጉዳይ እንደዚሁም ከመንግስት ጣልቃ ገብነት አለ በሚል ጉዳዩን በሕግ ለመፍታት የተዋቀረው የቤተ ክርስቲያኒቱ የሕግ ቡድን አባል የሆኑት አንዱዓለም ቡቄቶ ገዳ ከሰሞኑ ፖሊስ የያዛቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን በተመለከተ በሽብርና ሕገ መንግስቱን በኃይል ለመናድ የመደበኛ አደረጃጀት ፈጥረው ሲንቀሳቀሱ ይዣቸዋለሁ፣ ለተጨማሪ ምርመራ 14 ቀናት ይሰጥ በማለት ለችሎት ጥያቄ ማቅረቡን ይፋ አድርገዋል። ከሰሞኑ የተደራጀው የጠበቆች ቡድን ረጅም ሰዓት የወሰደ ክርክር ለችሎቱ እንዳቀረበ ይፋ ያደረጉ ሲሆን በዚህ መሰረት 7 ተጠርጣሪዎች በዋስ የተለቀቁ ናቸው። በመጀመሪያ መዝገብ መምህር ምህረት አባሰፋው ይፋ ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ5 በላይ የሚዲያ ባለሙያዎች እንደታሰሩም እየተሰማ ይገኛል። የቤተክርስቲያኒቷ ቴሌቪዥን ጣቢያ ይፋ እንዳደረገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ስርጭት አገልግሎት የኦሮምኛ ቋንቋ ጋዜጠኛ ዲያቆን ዮሴፍ ከተማን ጨምሮ ሌሎች ባለሙያዎች በጸጥታ ኃይሎች ታፍነው ተወስደዋል ብለዋል። በተለይም የኦሮምኛ ቋንቋ ጋዜጠኛው ዲያቆን ዮሴፍ ከተማ ትላንት የካቲት 6 ቀን ከቀኑ 10 ሰዓት አካባቢ በስራ ጉዳይ በመንቀሳቀስ ላይ ያለ መካኒሳ አካባቢ ለጥያቄ እንፈልጋለን የሚሉ የመንግስት የጸጥታ አካላት አፍነው እንደወሰዱት የተዋሕዶ ሚዲያ ማዕከልን ዋቢ በማድረግ ዘግቧል። የኦሮምኛ ቋንቋ ጋዜጠኛው ዲያቆን ዮሴፍ ከተማ በወቅታዊ ጉዳይ ከብፁዓን አበው ሊቃነ ጳጳሳት ተደጋጋሚ ቃለ ምልልሶች በማድረግ ወደ ምዕመናን ሲያደርስ እንደቆየም ይፋ አድርገዋል። የቤተክርስቲያኗ
የሚዲያ ምንጮች። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።